የተሰራ ስራ ሲታይ እንዳገርም ሲታወቅልሽ ደስ ይልሻልና ስለመጣችሁ በጣም ደስ ብሎናል። ገብተን እዛሽ ጋር ግን ኬሚካል ብታረጊ ደስ ይለኛል። እሺ ይሄ ከብቶቹ በረት ነው፣ ግን በሚገርም ሁኔታ በረት አይመስልም። በጣም ንጹህ ነው፣ ሽታ የለውም፣ ደስ ይላል በጣም ደግሞ ከሰራሽ አይቀር እንደዚህ ሲሆን ሰው ልጅ ለራስሽ በራሱ አሁን ጽዳት ስትጸጂ በጣም ደስ አለ የሚልሽ። ስለዚህ እንስሶቹ ማይናገሩም እንጂ ሲጸዳላቸው ያ ሽታ ሳይሸታቸው ሲቀር እነሱንም ስታጥቢያቸው እንዳለ እንደዚህ ታጥበው ነው ገላቸው በራሱ ያንጸባርቃል የምታይ ከሆነ ማለት ነው። እና እነዚህ ላሞች አሁን ስትይዣቸው ስትንከባከቢያቸው ንጽህና ስታደርጊላቸው ንጹህ ነው ቆዳቸው ራሱ አይደል ስታደርጊላቸው እነሱ ላንቺ የሚሰጡሽ ምርት በተበሳቆሉ ቁጥርና ጥሩ ነገር ካላረክሽላቸው ሊሰጡሽ አይችሉም። ስለዚህ ሁሌም ጽዳታቸውን ጠብቀሽ ስትሰሪያቸው ጽዳት ስታደርጊላቸው ምቾት ስትፈጥሪላቸው እንደዚህ ገላቸው የሚያማረ ይሆናል። እነሱም ደግሞ ለኛ የሚሰጡን ነገር በዛው ልክ ይሆናል። በከተማችን ከቅርብ ዓመታት ወዲህ በተለይ የከተማ ግብርና ስራ እየተስፋፋ ከተማ ውስጥ እንደሆነ እንኳን ለመገመት እስኪያስቸግር ድረስ በጣም ውጤታማ የሆኑ ስራዎች እየተሰሩ ነውና ወደ ከተማ ግብርና የመጣህበት አጋጣሚ እንዴት ነበር? ምን ይመስላል የስራው ሁኔታስ? ወደ ከተማ ግብርና የመጣ ነው ያው ከድሮም ከልጅነታችን ጥንቱንም አርሶ አደሮች ናቸው ቤተሰቦቻችን። እኛም ያው ከነሱ ጋራ ስናድግ እድሜያችንን በሙሉ በአርሶ አደር ህይወት ውስጥ ነው ያሳለፍነው። ነገር ግን ያው ዘመኑ ሰው የፈለሰ በማሳችን ላይ እየተመራ ወደ ከተማነት ሲመጣ የእርሻ ስራችን እየጠፋ የከብቶቻችን ህይወት በሰፊው የመኖር ህይወታቸው እየጨለመ መጥቶ ነበር። ከዛ ደግሞ ያው ለውጡ ከመጣ በኋላ ይሄን ስራ እንደዚህ አስፋፍተን እንድንሰራ አርሶ አደሩ ትልቅ ሞራል እንዲያገኝ ተከብሮ የማያውቀውን በዘመኑ ተከብሮ የማያውቀውን ክብር እንዲያገኝ አድርጎልናል መንግስትና በዚህ አጋጣሚ መንግስትን ማመስገን እፈልጋለሁ። ለአርሶ አደሩ ላደረገው ውለታ አውርተሽ ማትጠግቢው ውለታ ነው። እውነት ለመናገር ህልማችንን እንድንኖር ያደግንበት የሥራ ፍቅራችንን እንድንኖር ተደርጎልናልና በጣም እናመሰግናለን። በፊት ምን እርሻ ነበረ ከተወሰደ በኋላ ትተናል። በቃ ከተውን በኋላ አሁን የዶክተር አብይ መንግስት ይሄንን መመሪያ ስላወጣልን እኛ ይኸው እየተጠቀምን ነው ያለነው። አሁን ለማስፋፋትና ብዙ ነገር ሐሳብ አለኝ እኔ። ዘንድሮ ተፈቅዶ ወደ ስራ ገብተናል። እግዚአብሔር ይመስገን። ወረዳው ብዙ ጥረት አድርጎልናል። እኛም ያው እንደምታዩ ቀላል አይደለም ስራ ውስጥ ለመግባት በጣም ከባድ ነው። ግን ሆኖም ሳለ እግዚአብሔር ይመስገን አሪፍ ነው። ለውጡ በጣም ጥሩ ነው ያመጣው ለኛ። አበሶ ሴቶችን በጣም ያበረታታል። ቤተሰብ ተደራጅተናል፣ 6 ነን። አሁን ዶሮንም አብረን በጋራ ነው የከብት የላምም የወተት ላምም ለማምጣት እያሰብን ነው። በአዲስ አበባ ውስጥ የሚኖሩ አርሶ አደሮችን በ3 ካቴጎሪ ነው አካፍለን የምንደግፋቸው። አንደኛ የልማት ተነሺ አርሶ አደሮች ናቸው። እነዚህ ልማት ተነሺ አርሶ አደሮች በ2 ካቴጎሪ ነው የምንደግፋቸው። አንደኛ ቀጥታ ተደጋፊዎች ናቸው ማለት ነው። የቀለብና የቤት ክራይ በየወሩ የምንደግፋቸው አርሶ አደሮች አሉ። ሌላው ከቀጥታ ድጋፍ ሌላ ሁለተኛ ካቴጎሪ ደግሞ በማህበር ተደራጅተው መስራት የሚችሉ አቅም ያላቸው ነገር ግን መሬታቸውን ለተለያየ ፕሮጀክት ለከተማ ፕሮጀክት ያበረከቱ አርሶ አደሮችን አደራጅተናቸው ከከተማ ጋር እኩል እንዲለሙ። በፊት እንደምታወቀው ከተማ ስትለማ አርሶ አደሩ በዳር ነበር ሲገፋ የነበረው። አሁን ላይ ግን ከከተማ ጋር አብሮ እንዲለሙ በማህበር አደራጅተናቸው አርሶ አደሩ በዚህ መልኩ እንደግፋለን ማለት ነው። ሌላ ካቴጎሪ መሬት በስቲል በእጃቸው ያለው አርሶ አደሮች መሬታቸውን በመለካት የካርታ በመስጠት የተለያየ መሬታቸው ላይ ኢንቨስትመንት እንዲሰሩ እናበረታታቸዋለን ማለት ነው። ከዚህ ጋር ተያይዞ ዛሬ ትኩረት የምናደርገው ልማት ተነሺ አርሶ አደሮች በማህበር የምናደራጃቸውና በፋይናንሻልም ቴክኒካልም ድጋፍ የምናደርግላቸው አርሶ አደሮች ላይ ነው ማለት ነው። ህብረተሰቡን
የሚፈልገውን አቅርቦት ለማቅረብ እናንተ ምን ያህል እድል ፈጠረላችሁ? ወተት 100 ብር የሚሸጥ እኔ በ70 ብር ነው ማስረክበው። ለምን ከኔ 10 ብር 20 ብር ለማግኘት እድል አላቸው ማለት ነው። በቀን 80 ሊትር እስከ 100 ሊትር አገኛለሁ። ከዛ ላይም ደግሞ ለቤትም ተርፎ የአካባቢ ሰውም ለልጆች ከኔ ነው የሚጠቀሙ። ስለዚህ የ10 ብር ለውጥ ካገኙ ወደ እኔ ነው የሚመጡ። የ20 ብር ለውጥ አድርጌ ነው የምሰጣቸው ለአካባቢ ማለት ነው። ይሄንን ይጠቀማል የአካባቢ ሰው። ለተጠቃሚ ደላላ ሳናስገባ ዝም ብሎ የሚመጡ ሰዎች አሉ። እነሱን የምንሸጠው እንጂ ደላላ እናስገባም። እነሱም ተጠቃሚ ሆኑ ብለን ነው። እነሱም ተጠቃሚ እናደርጋለን፣ ለራሳችንም ተጠቃሚ እንሆናለን። በመሀል ሰው እንደዛ እናስገባም። ሁሉም ከኛ ስራ ያዩ የሰሩ ናቸው። ከፍት ገዝተው የተደራጁ ሰዎችም አሉ። ከዚህ መጥተው እኛን አይቶ እንዴት ነው ያገኛችሁ፣ እንዴት ነው ይህን ደረጃ ያደረሳችሁ ብሎ ጠየቁን። ስንጠይቅ መንግስት ነው ይህን ደረጃ ላይ የስሩ ከፍት ቀልቡ ደልቡ ብሎ መንግስት ሰጠን። ከዛ በኋላ ደግሞ እኛን አይታችሁ ተማሩ፣ ይኸው 6 ሰው ቀጥረናል። ከኛ የቀጠላችሁ ትሄዳላችሁ፣ ከኛ የተማራችሁ ትሄዳላችሁ ብለ ይህን ተነጋግረናል። እድር ላይም ብዙ ቦታ ላይ አርሶ አደሩ ሲያረባ በዚህ በ2-3 መንገድ አርሶ አደሩ ህዝብንም እየጠቀመ ነው። ገበያ ማረጋጋት ውስጥ አሁን ለምሳሌ ቀጥታ ገበያ ነው የሚሄዱት፣ ደላላ መሀላቸው አይገባም። ቀጥታ ከነሱ መጠቀም ህዝቡን ከነጋዴው ማህበረሰብ በታች ዝቅ አድርጎ ነው ለተጠቃሚ ጋር የሚያደርሱት። ይሄ ትልቅ ጥቅም ነው። ዶሮን በማርባት ዶሮን ወደ ገበያ በማስገባት እዚህ ወረዳ ላይ ብቻ በጣም ብዙ አርሶ አደሮች በዶሮ ማርባት ስራ ላይ ተሰማርቶ ዶሮን ለገበያ ለስጋ ዶሮ፣ እንቁላል አርሶ አደሩ እያረባ ባለው በተለይ ለሚኩራ ደግሞ ይታወቃል። ማስፋፊያ ነው ክፍለ ከተማው ራሱ ወረዳችንም ከዛ ውስጥ አንዱ ነው። ገበያ ላይ አሁን በቀን ከ1500 በላይ በቀን ፐርዴ እንቁላል የሚሸጡ አርሶ አደሮች አሉ። አጋጣሚ ዛሬ ከብት የሚያደልቡ ጋር ነው የመጣ ነውና ሌሎች አካባቢ ለምሳሌ በወተት እርባታ የተደራጁ አርሶ አደሮቻችን አለ ማለት ነው። እነዛ ከብት የወተት እርባታ ላይ የተሰማሩት ለምሳሌ እዛ አካባቢ ሌሎች የከተማ ነዋሪዎች አሉ። መጠነኛ በሆነ ዋጋ ለዛ አካባቢ እንዲያቀርቡ ገበያ እንዳይቸገሩ፣ እዛ አካባቢ ነዋሪ ደግሞ የተሻለ ምርት ትኩስ ጤናማ የሆነ ምርት እንዲያገኙ ትልቅ አስተዋጽኦ ነው ያደረገ ማለት ነው። በማደለብ በዶሮ እርባታ በወተት ከብት እርባታ ይሳተፋሉ ማለት ነው። በአሳ በሚችሉት ከተማ ግብርና ብቻ ይሁን እንጂ በሚችሉት ሁሉ ይሳተፋሉ ማለት ነው። ይህን ሲሳተፉ እኛ ለምሳሌ በወተት ከብት የሚሳተፉትን እስከ 3 ሚሊዮን ለአንድ ማህበር እንደቁማለን። ስንደጉም 50%ን ቀጥታ ድጋፍ የማይመልሱ ቀጥታ ድጋፍ ነው የምንደጉማቸው። 50%ን ደግሞ ከ3 ሚሊዮን 50%ን ለአንድ ማህበር ነው ብዬሻለሁ። 50%ን ደግሞ በ5 አመት ያለ ወለድ የሚከፍሉት ድጋፍ ነው የምናደርግላቸው ማለት ነው። ስለዚህ ትልቅ ድጋፍ አላቸው። ትልቅ የክትትልና የሙያዊ ድጋፍን ጭምር ያገኛሉ ማለት ነው። ከዚህ አንጻር አርሶ አደሮቻችን ተጠቃሚ ናቸው። እውነቱን ለመናገር በጣም ተጠቃሚ ናቸው፣ ደስተኛም ናቸው። የከተማውን የኑሮ ውድነትን ከማረጋጋት አንጻር ትልቅ ሚና እየተጫወቱ ያሉ እነዚህ ማህበራቶች ናቸው። ልማት ተነሽ አርሶ አደሮች ናቸው። ሳንዴ ማርኬቲንግ በስፋት የተቆጣጠሩት እነሱ ናቸው። ወደ 96 ሳንዴ ማርኬት ላይ ይሳተፋሉ እነዚህ ልማት ተነሽ አርሶ አደሮች ማለት ነው። ስለዚህ እኛ ስንደጉማቸው እነሱም ደግሞ ዋጋውን አረጋግቶ ዝቅ አድርጎ ነው ለህብረተሰቡ ተደራሽ የሚያደርጉት። ሴክሲድ ሲመን የሚባል ዘር ሲያነሱ እነሱ እንደውልና ወደ ክፍለ ከተማ ከክፍለ ከተማ አለ ዶክተር አለ መጥቶ ያን ዘር ይሰጥልናል። እኔ እንደውም እውነትም አይመስለኝም ነበር። አንዳንዴ ሳይንስንም እንድታደንቂ ያደርግሻል። ያን ዘር አሰጥተን ኦልሬዲ ከኋላ ከጀርባ የምታያቸው ጥጆች እንዳለ ባሰጠናቸው የተወለዱ ናቸው። ይሄ ደግሞ ይህንን ስራ በፍጥነት እንዲያድግ ምን ፈልገውን ውጤት ቶሎ እንድናገኝ በቀን ውስጥ እኔ አሁን እንደው በቅርብ አመታት ውስጥ 1500 ሊትር ድረስ እናልባለን ብለን ነው እኛ አሁን እየለፋን ያለ ነው። ስለዚህ ይሄ እንትን ሲስተም በጣም አሪፍ ነው። ለፋርሙም ጠቃሚነት አለው። ቴክኖሎጂ በጣም ያስደስትሻልና አንዳንዴ በጣም ጥሩ ነው። ዛሬ ላይ እኛ በቀን ውስጥ 480 ሊትር ወተት እናልባለን። ቆንጆ ዘር አሁን ይሰጥሻል። ቆንጆ ዘር ነው አሁን ያሉት። ለምን ከጊዜ ወደ ጊዜ ከድሮ ጀምረን ከኛ ካበሸላሞች ነው እንትን የጀመረው የስራችን በአርሶ አደሩ ህይወት ውስጥ የምናውቀውና ነገር ግን ከዛ ክልስ የሚባሉ ነበሩ ወደዛ እያሰጠን
እዛ ወደ እነዚህ ወደ ሆላንዶቹ ወደ ጥሮቹ ዘር ሄደን ስናየው ደግሞ የማይታመን ነገር ነው ያለውና ጥሩ ምርታማ እንድትሆኚ የሚደረገው ድጋፍ የሚሰጥሽ ዘር ምናምን ለፋርም በጣም አስፈላጊና አንገብጋቢ ጉዳይ ነው። ያ ነገር ደግሞ እየተደረገልን በጥሩ ሁኔታ እየሄድን ነው። ደስ ብሎን እየሰራን ነው። በጣም እኛም ደግሞ ከመንግስት ጋር ቆመን ያው እየሰራን ነው። ለወደፊት ደግሞ ከዚህ በለጥ አድርገን ሰፋ አድርገን የመስራት አድቫንቴጅ ካገኘን እንግዲህ በደንብ አስፍተን እንሰራለን እያልን ነው። ፍላጎትም ካለማወቅም ከመዝጊያትም አንፃር ካለማወቅም መረጃውን አጥርቶ ከማለማወቅም ያልጀመሩ ብዙ አርሶ አደሮች አሉ። ጀስት በእኛው ልክ እነሱም ሙቭ ቢያደርጉት ወይም ደግሞ ወደ ስራ ቢገቡ መልካም ነው ብዬ ነው የማስበው። ተደራሽ ይሆናል። አሁን ግን የተወሰኑ ሰዎች ናቸው አሁን በዚህ በስራ እንትን ላይ ተግባር ላይ ተሰማርተው ያሉትና ይቀራል። ገና ብዙ ያልተሳተፉና በዚህ ከተማ ግብርና ስር ያልተዋቀሩ ብዙ አርሶ አደሮች አሉ ብዬ ነውና ቢሰሩ አዋጭነት አለው። በዚህ ስራ ውስጥ እንግዲህ በርካታ አካላት ተቋማት ድርሻ ይኖራቸዋል ብለን እናስባለንና ከማን ምን ይጠበቃል? ቅንጅታዊ አሰራር እቅዳለን። በሱ አርሶ አደር ኮሚሽን አርሶ አደር ከተማ ግብርና ተብሎ በወረዳ ደረጃ የሚታወቅ በክፍለ ከተማ ደረጃም መሬት አስተዳደር፣ አረንጓዴ ልማት እንዲሁም መሬትና መሬት ነክ ነገር ከስራ አስፈጻሚ ጋር ግንባታ ፍቃድ ሲሰጣቸው እነዚህ ነገሮች አንደኛ መሬቱ ምንድነው የሚያሳየው በዚህ የሚለው ከመሬት ግንባታ ፍቃድ ደግሞ ህጋዊነቱን አስጠብቆ በመመሪያና መመሪያ መሰረት ግንባታ እንዲገነቡና ሌሎች ቅንጅታዊ አሰራርን አጥርተን በቅንጅት እየሰራን አርሶ አደሮቻችን አንድና አንድ ድሮ እርሻ ብቻ የሚያውቁት ዛሬ ህይወቱ ተለውጦ ነጋዴም እርሻም መስራት እንደሚቻል ተረድቶ ይሄንን ስራ መቀጠል እንዳለባቸው ልክ የኛ መደበኛች ስራችንም ስለሆነ የተወጣው የከተማ ካቢኔ ነው። ትላልቅ መመሪያዎችን አውጥቶ አጽድቆ ትላልቅ የድጋፍ ማቀፎችን በቀረበላቸው ልክ አጽድቆ እነዚህ አርሶ አደሮች እንዲጠቀሙ ከማድረግ አንፃር ትልቅ ውሳኔዎችን አስተላልፏል። በዚህ መልኩ ከንቲባ ጽሕፈት ቤትን ክብርት ከንቲባችንን ጨምሮ አጠቃላይ ካቢኔውን የከተማ አስተዳደሩን ካቢኔ እጅግ አድርገን ነው የምናመሰግነው። ክብር ይገባቸዋል። ሁሉም ባለድርሻ አካላት በዚህ ልክ ድርሻችንን ተከፋፍለን ኮሚሽኑ በበላይነት ይህን ስራ እያስኬደ እየሰራ ስለሆነ በጋራ እየሰራን ነው። ተግባብተን እየሰራን ያለው ስለሆነ ሁሉም የራሱ ድርሻ አለው። የራሱንም ድርሻ እየተወጣ ነው። ተመልካቾቻችን የአርሶ አደሩን ተጠቃሚነት ለማረጋገጥ በተለይ በስራ እድል ፈጠራ ላይ ተሳትፎ አርሶ አደሩ ከራስ ያለፈ አቅም መፍጠር እንዲችል እየተሰሩ ያሉ ስራዎች ይበል የሚያሰኙ ናቸው። በመሆኑ መንግስት በዘርፉ ላይ እያደረገ ያለውንና እያበረከተ ያለውን አስተዋጽኦ አጠናክሮ ቢቀጥል አርሶ አደሮችም ደግሞ በተፈጠረላቸውና በተመቻቸላቸው እድል በመጠቀም ምርትና ምርታማነትን ቢያሳድጉ መልካም ነው በማለት የዛሬ ፕሮግራማችንን በዚያ ያበቃል። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ